قال ربك للملائكة إني خالق بشرا من طين እና በሰማይ ዓለም እንግዲህ ከሚካሄዱት ውይይቶችና እንዲሁም የክርክር ቃላቶች ለምሳሌ ያህል የነብዩላህ አደምን ታሪክ ብናወጣላችሁ ከነዛ አሁን ከተባለው ነገር ምን ያህል እንግዲህ የተቀራረበ መሆኑን ተረዳላችሁ ይላል። ነብዩላህ አደም ከመፈጠራቸው በፊት አላህ Subhanahu Wa Ta'ala ታቸውን እንደሚፈጥር ለመላእክቶች አሳውቋቸው ነበር። መላእክቶች ደግሞ እንደ ማብራሪያ ቃለ ምልልስ አድርገው ነበር። እንዴት ነው የምትፈጥረው ለምንድን ነው የሚል አሁን ባጭሩ ነው የሚገልጸው። በተለያዩ ረጃጅም ሱራዎች በደጋግሞ ይነገረዋል ይሄን ታሪክ ማለት ነው። እና መጀመሪያ ሱረቱል በቀራ ላይ እንደሚለው ኢኒ ጃኢሉ ፊል አርዲ ኸሊፋ ነው የሚላቸው ለመላእክቶች ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉ ፊል አርዲ ኸሊፋ እና በመሬት ላይ አንዱ ትውልድ ሌላው ትውልድ የሚተካው የሆነ ትውልድ በትውልድ የሚለወጥ ፍጡር ሰው የሚባል ነገር እፈጥራለሁ ብሎ ነገራቸው። ይሄን እንግዲህ ያለበት መላእክቶች አይተካኩም። አንድ ጊዜ ይፈጠራል። የተፈጠረው ዘላለም ይኖራል ተቂያማ ቀን ድረስ እንጂ አባት ሙቶ ልጅ አይተካም። በርሳቸውም አይዋለዱ። ከናንተ ባህሪ ለየት ያለ ባህሪ ያለው ሰው የሚባል አንዱ ትውልድ አባቱ ሲሞት ልጁ የሚተካው እፈጥራለሁ በምድር ላይ ብሎ ነገራቸው። ወይም ኸሊፋ ማለት የኔም ፍቃድ ተኔ ተረክቦ በምድር ላይ የሚያሰራጭና ለኔ ታማኝ ታዛዥ የሚሆን ፍጡር እፈጥራለሁ ብሎ ነገራቸው ለመላእክቶቹ ይላል። ይሄ እንግዲህ መላእክታ የሚኖረው በሰማይ ዓለም ነው አብዛኛው ለሥራ ጉዳይ ካልመጣ በስተቀር ወደ ምድር እዛ አላህ Subhanahu Wa Ta'ala ለመላእክቶቹ ይሄን ነገር በሚያስተላልፍላቸው ጊዜ መላእክቶቹ ደግሞ በበኩላቸው እነዚህ ሰው የሚባሉ ነገሮች ለምን አስፈለጉ የሚል ጥያቄ አነሱ ማለት ነው። ይሄን እንግዲህ ውይይት እንዴት ሊያቀው ይችላል? ሰው ተቀምጦ አላህ ካልነገረው በስተቀር እዚህ ተቀምጦ ሰማይ አላህ እንዳለ መላእክቶች እንዲብለው ጠየቁ እንዲብለው አብራራላቸው የሚለውን ነገር ለማወቅ አይቻልም። እና ይሄንን እንግዲህ የበለጠ ለመረዳት የነብዩላህ አደምን ታሪክ መመልከት ይበጃል ማለት እና መላእክቶችን ምን አላቸው? በምድር ላይ ሰው የሚባል ነገር እፈጥራለሁ ብሎ ነገራቸው። አደምን እንደሚፈጥር ማለት ነው። ኢኒ ኻሊቁን በሸረ ሰው ሚንቲን መፈጥረውም ከጭቃ ነው። የመጀመሪያው ሰው ከእናትና ከአባት አይደለም የተፈጠረው። ከተለያዩ ቦታዎች አፈሮችን ሰብስቦና ቀመሞ ውሃ ጨመረበት ቦካ። ያጭቃው በጣም ከቦካና እንደዚህ እንደሚቆጠጥ ከሆነ በኋላ እንደ ሸክላ ቀረጸው እጅግር ሌላ ያካል ክፍል ሁሉ አዘጋጀለት። ሩህ የሚባለውን ነገር አጥቶ ጨመረና ሰው አድርጎ አስነሳው አንቀሳቀሰው ማለት እና ይሄንን እንግዲህ መላእክቶቹን ገና ሳይመጣ እንደሚፈጥረውና እንዴት እንደሚመጣ ነገራቸው። አከተ ፈይዳ ሰውይቱ ይሄንን አሁን የነገርኳችሁን ሰው በፈለኩት መልክ ቀርጬና አስተካክሌ ታመጣው ወነፈቱ ቢም ሩህ የተባለ ሚስጥራዊ ነገር ጨምሬበት ታንቀሳቀሰው ፈቀዑ ለሁ ሳጅዲን ለዚህ ለተከበረው ሰውዬ እናንተ እቺ የምትነዙናችሁ ደጉለት ማለት ትገዱ በማለት አዘዛቸው ማለት በዛ በትእዛዙ መሰረት ልክ ፈጥሮት እንዳበቃ ፈሰጀደል መላእክቱ ሁሉም አጅማዑን የአላህ መላእክቶች ትንሽም ትልቅም ሳይባል ከከፍተኛ ማዕረግ ጀምሮ ሁላቸውም በስግደቱ ተሳተፉ ለአደም እጅ ነሱ ማለት ነው። ኢላ ኢብሊስ ብቻ ሲቀር ይላል። እሱ እዛ አካባቢ ነበር በወቅቱ ስገድ የሚለው ትእዛዝ እሱንም ተመልክቶት ነበረ። ዳሩ ግን አሻፈረኛልና ወደ ኋላ ፈነገጠ ተከበረ። ይህን ትእዛዝ ተመቀበል ኮራ ወካነ ሚነል ካፊሪን በዚህም በኩራት ሳቢያ ተካሃዲዎቹ መሆኑ ተረጋገጠበት የአላህን ትእዛዝ ባለማክበሩ ማለት ነው። እና እንግዲህ ምንድነው ኢብሊስ መጀመሪያ መላእክት አይደለም ትእዛዝ የተሰጠው ለመላእክቶቹ ነው። ለመላእክት የተሰጠ ትእዛዝ እሱ ሳይሳተፍበት በመቅረቱ ለምን ተወነጀለ የሚል ጥያቄ ያስነሳል ማለት ነው። እሱማ መጀመሪያ ተነሱ ዘር እንኳን ባይሆንም ዜግነቱ በቀጥታ የነሱ ጎታ አካል ባይሆንም በተዘዋዋሪ መንገድ የነሱ አካል ሆኖ ነበር ይባላል። ምንድነው ታዲያ የተለያየ ቂሳ ነው የሚከሰተው እሱ እነሱ ጋር እንዴት እንደተገናኘ ባጭሩ ግን እሱ ለተወሰነ ጊዜ መላእክቶች ጋር ኑሮ ነበር ይባላል። በሆነ ነገር በስራ ጉዳይ ተገናኙና እነሱ ወሰዱትና የነሱ አካል አድርገው እነሱ የሚሰሩትን ሁሉ እየሰራ የተወሰነ ጊዜ እነሱ ጋር ቆይቶ ነበር። እንግዲህ አንድ ዜጋ ከሌላ ሀገር ሄዶ የተወሰነ ጊዜ ከቆየ በኋላ የዛ የህዝብ አካል ነው የሚሆነው። ታቢዒያ ይሰጠዋል ማለት
የዛ ህዝብ አካል እንግዲህ ዜግነት ከወሰደ በኋላ የዜጋዎቹ ግዴታና መብት ተካፋይ ይሆናል ማለት ነው። በዜጎቹ ላይ የሚመጣ ትእዛዝ እሱንም ይመለከተዋል የሀገሪቱ ህዝብ እስከሆነ ድረስ ማለት ነው። መብትም ደግሞ ጥቅም ነገር ካገኘ ለሱም ይሳተፋል ማለት ነው። በዛ መልክ ነው ስገዱ የሚለው ነገር እሱንም ያካተተው እንጂ በቀጥታ ትእዛዙ ለመላእክቶቹ ነበር የመጣው። እሱም ያልጠፋው ይሄ እንደሚመለከተው አውቋል ማለት ነው። እኔን አይመለከተኝም መስሎኝ ነበር የሚል ምክንያት አልሰጠም። ለምን አልሰገድክም ሲለው ሌላ ምክንያት ነው የሚሰጠው ወደፊት እሱ ራሱ ማለት ነው። አሁን እንግዲህ ለአደም አልሰግድም ማለት ምቀኛ ነውና ጅን በመሆኑ አስሉ ካነ ሚነ ጂን ይላል ሱረቱ ከፍ ላይ ፈፈሰቀ አን አምሪ ረቢህ ዘር ተልጓም ይጠልፋል እንደሚባለው መላእክቶች ሲባሉ ምቀኝነት ምናምን የለባቸውም ንጹሃን ናቸው። ይሄ ግን የጅን ዘር በመሆኑ ይሄ አደም ከጭቃ ተፈጥሮ ከኋላ የመጣ እንዴት ይሄ ሁሉ መላእክት አለስ ይስገድለት ተብሎ ክብር ተሰጠው። እኔ ደግሞ ተኑር ተናር ተሳተፈጥሪ ብርሃናማ ከሆነው ነገር እንደገና አሁን ለሱ እንዲነሳ ያሰኛል እንዴ አለና ምቀኝነትና ትዕቢት ይዞት ከስደቱ ወደ ኋላ አፈነገጠ። ኮራም ተካሂዶችም ሆነ ይላል። ይሄም በሚያደርግበት ጊዜ ቃል ያ ኢብሊስ አላህ ማመናከ አንተ لما خلقت بيدي እኔ በእጄ ለፈጠርኩት የተከበረ ፍጡር አልሰግድም ብለህ ወደ ኋላ ያፈነገጥክበት ምክንያቱ ወይም የከለከለ ነገር ምንድነው ብሎ ጠየቀው እያወቀ። ይሄ እንግዲህ የወቀታ ጥያቄ ነው ማለት ነው። ጉዳዩን እንዲያስረዳ ሳይሆን አንተ የሁሉ ኩብራንና ንጹሃን መላእክት እየሰገዱ የኔን ትእዛዝ አክብሮ እኔ ራሴ የፈጠርኩት አለ። እንግዲህ ለአደም የአደምን ክብር ሲያንጸባርቅ ነው። እኔ እንኳን በእጄ ፈጥረው አልተጠየቅኩትም። እኔ ረቡ ሰማዋት ወልአርድ ወንኩት ጌታ እሱን ፈጥሬ አንከባክቤ እንደገና ስገድለት ስልህ አንተ መሲሉ ፍጡር የሆንከው ትልቀዋለህ እንዴ? እኔ ያከበርኩትን ማለት ነው። አስተክበርተ አሁን ነው ይሄ ኩራት በሽታ ድንገት ያጋጠመህ? አምኩንተ ምን العالم ወይም ቀደም ብሎ ይሄ አይነት በሽታ ተጠናውቶ ቆይቶ ነበረ? መቼ ነው እንዲህ አይነት በሽታ የለከፈ ይለዋል ማለት እና አምኩንተ ምን العالم ማለት ያው አስተክበርተ ጋር ማዕናው አንድ ነው። ከዛሬም እንዲህ አይነት ኩራተኛ ነበርክ እንዴ? ወይ አሁን ነው ይሄ አይነት በሽታ የመጣብህ? እንዴት እንዲህ ልታረግ ቻልክ? በማለት ጠየቀው ማለት። ይሄን በሚጠይቀው ጊዜ እንግዲህ ትእዛዙ ለመላእክቶች ነውና እኔን አይመለከተኝም ቢል ኑሮ እውነት በዚህ ጉዳይ ስሜት ቢሆን ኑሮ ቀላል ይሆን ነበር ችግሩ ማለት። ግን እሱ ልክ እንደተባለው ኩራትና ምቀኝነት ነው የከለከለው። ሊያወጣ ነው መልሱ ላይ ቃለ አነ ኸይሩ ሚንሁ እኔ እንኳን ትእዛዙ የሚመለከተኝ አላጣሁትም፣ ግን በእኔ አመለካከት አልጎበዝ ከዚህ ስገድለት ከምትለው ከጭቃ የተሰራው አደም የተሻልኩና የበለጥኩ ነኝ ብዬ አምናለሁ። ታዲያ እኔ የተሻልኩት ለደካማው እንዴት ሰግዳለሁ? አላ خلقتني من نار እና እኔ የተሻልኩ ለመሆኑ ማስረጃው ምንድነው አለ። ከሳት ነው እኔ የፈጠርከኝ። وخلق الجان من مارج من نار እንዳለው ከሳት ነበልባል ነው የፈጠርኩ። የሳት ነበልባል ብርሃናማ ነው። አፈር ጨለማ ከባድ ነገር ነው። ስለዚህ ከኑር ተመሰለው ከሳት የተፈጠርኩት ለዚህ ለጭቃውና ለደካማው ለምን ተዋርጀ አላ ወኸለቅተው من طين እሱን ከጭቃ ነውና የፈጠርከው በማለት የአደምን ደካማነትና የሱን ብርቱነት ገለጸ ማለት ነው። ይህ ጊዜ እንግዲህ ተዳጡ ወደ ማጡ እንደሚባለው ወደ ባሰው ችግር ገባ ማለት ነው። ፊት አለመስገዱ መለስተኛ ስህተት ነበረ ያው የአላህን ትእዛዝ በማጠፍ። አሁን ግን አላህን የመከራከር ሁኔታ መጣ። የኔ አለመስገድ ሳይሆን የሚያስገርመው እያለ ነው ጎበዝ ያንተ ማዘዝ ነው። እኔ የተሻልኩትን ተብርሃን የተፈጠርኩትን ከጨለማና ከጭቃ ለተፈጠረው ትገልጪ ተሳስተሃል እኮ ነገሩ የሚገባው በተጋላቢጦሽ ነበረ እያለ ነው በጃዙር ማለት። ስለዚህ አንተ ይልቁንስ ባትፈጥሩ ነው የሚል ይመስላል በስሜቱ ማለት። ይሄንን በሚለው ጊዜ እንግዲህ አላህ Subhanahu Wa Ta'ala ወድሮውን ፈርዶበታልና አሁን ያው ውሳኔ ሊያሳልፍበት ነው ማለት ነው። ቃለ ፈخرج منها እንግዲያው የኔን ትእዛዝ ተማጣፈ አልፈተርፈክ እንደገና ትእዛዙ ህገ ወጥ ነው ለሱ መስገድ አያስፈልግም የምትል ከሆነ ይሄ የትዕቢተኞችና የወንጀለኞች ቦታ ስላልሆነ ለጀነት አካባቢ ሰማይ ነበር ይባል። በላሁን ከዚህ ከጀነት ቦታ ውጣ አለ። የባለጌ ቦታ አይደለም ይሄ ቦታ። فإنك رجي አንተ ካሁኑ ደቂቃ ጀምሮ ከአላህ ረህማ የተባረር ትርጉም ነህና በሉጥ አለማንኛውም በማለት የስንብት ትእዛዝ ሰጠው ማለት። وإن عليك لعنة
ካሁኑ ጀምሮ በአንተ ላይ የኔ እርግመት ይፈርብሃል ኢላ የውሚዲን እስተፍርድ ቀን ድረስ ተቂያማ ማለት ድረስ ተቂያማ ቀን ሲደርስ ይቆምለታል እርግመቱ የሚል ጥያቄ ያስነሳል። አይቆም የዛ ጊዜ ውጤቱን ያገኛል። ተቂያማ ቀን ድረስ ሲረገም ይከርምና የዛ ጊዜ የእርግመቱን ውጤት ያው ጀሃነም ይወርዳል ማለት ነው። ይህንን በሚለው ጊዜ ቅስስ አላለውም፣ አልደነገጠም። ጎበዙ ልበደንዳና ነውና ማለት ምን አለ? ሌላ ደባ ለመስራት ሌላ ህገወጥ ጥያቄ ያቀርባል ማለት ነው። ቃለ ኢብሊስ ረቢ አንድርኒ ኢላ የውሚ ይብዓስ በል ያልከውን ሰምቻለሁ አለ። እንደቀላል ነገር ብቻ እኔም የምጠይቀው ነገር አለኝ። ሰዎች ወይም ፍጥረታቶች ቂያማ ቀን ደርሶ እስከሚነሱ ድረስ ረዘም ያለ እድሜ ብትሰጠኝ ይፈልጋለሁኛ። አንተም በጌትነት ውሳኔህን አሳልፍ መብትህ ነው ማለት ነው። እኔ ደግሞ ምንም ተሳሳትክ ብትለኝም በባርነቴ መብት ያለኝ ይመስለኛል እና መብቴ ምንድነው? ጌታዬን መጠየቅ ነው የምፈልገውን ነገር። በቂያማ ቀን ረዘም ያለ እድሜ እንድትሰጠኝ ይፈልጋለሁ። ይሄን ከሰጠኝ ምንም አይደለም ይላል ማለት ነው። በቃ እንዳልጠፋ ያ ተጀነት መባረርና ዘላለም መረገም የሚያህል ነገር ሲወሰንበት ጌታ ይቅር በለኝ ማለት ሲገባው ፈርዶበታልና እንደገና ሌላ ነገር ያመጣል ማለት ነው። እንደውም እኩይ ተግባሩን ለማራመድና ለማስፋፋት ተንኮል ያዘለ ጥያቄ ነው የሚያነሳው ማለት ነው። በቂያማ ቀን ብቻ ረዘም ያለ እድሜ እንድትሰጠኝ ይፈልጋለሁ። እንዳልከው እኔ ልሄድ ይችላል ጀነት ብትረግመኝ ምንም አይደለም ማለት ነው። ይሄን በምን ቃለ ፈኢነከ ሚነል ሙንዘሪን صادق القدر አላህ Subhanahu Wa Ta'ala ወትሮውንም ረጅም እድሜ እንደሚኖረው ያቅ ነበርና አንተ ተምቆዩት ነው እድሜ ይረዝምልሃል። እንግዲህ እዚህ ላይ አንድ ልብ ማለት የሚገባን ነገር አለ። አሁን ኢብሊስ በከፍተኛ ደረጃ አላህ ጋራ ፍጥጫ ፈጠረ ማለት ነው። መጀመሪያ ትእዛዙን ጣሰ። እንደገና ለምንድን ነው ትእዛዙን ያላከበርከው ሲለው እንደውም እኔ ከሳት የተፈጠርኩት ከጭቃ ለተፈጠረው መስገድ የለብኝም ይሄ ትእዛዙ ራሱ ህገወጥ ነው በማለት ወንጀሉን አስፋፋ። ከዛ ደግሞ ቀጠለና ተውባ መጠየቅ ሲገባው ረጅም እድሜ ስጠኛል። ይህም ሌላ ወንጀል ነው ደግሞ ይሄ ራሱ መጠየቁ ሳይሆን ጥያቄው ውስጡን ያዘለው ተንኮል አለ ማለት። ይህን ረጅም እድሜ ከተቀበለ በኋላ ሌላ ወንጀል ለመስራት አቅዶ ነው ይሄን የሚጠይቀው ማለት ነው እንጂ ለተውባ ወይም ኸይር ሊያደርግ አይደለም። እና ድርብርብ የሆኑ ጥፋቶችን እንግዲህ ያይጎደጉል ገባ ማለት ነው። በስተመጨረሻ ሰዎች ከሞት ከሚነሱ ድረስ እድሜን አስረዝምልኛል። ይህንን እንግዲህ ሁሉ ወንጀል እየፈጸመ አላህ ያንተን አቤቱታ አልቀበልም ዱዓህም መቅቡል አይደለም አልሰማህም ብሎ አልዘጋው። መብትና ግዴታ ነውና በባርነቱ የመጠየቅ ስልጣኑን አልነፈገውም ማለት ጠየቀ ተቀበለው። በቂያማ ቀን አንተ እንደ በገደቡ እንኳን ባንስማማ ይለዋል። ኢላ የውም ይብዓሱን የሚለውን በቀጥታ ይቀበለው ምርግን ግን ወደዛው ጠጋ የሚል ሁኔታ እንደሚፈቀድለት ነው ማለት ነው። እሱ ምንድነው? ቂያማ ቀን ደርሶ ሰዎች ከተነሱ በኋላ ሞት አይኖርም። ከዛ በኋላ ጀሃነም ሰው በጀሃነም ይኖራል ዘላለም፣ የጀነትም በጀነት ይኖራል። ከሞት ለማምለጥም ይፈልግ ነበር ማለት እስከሚነሱ ድረስ ካለ ከተነሱ በኋላ ሞት የለምና አላህ Subhanahu Wa Ta'ala ሁሉ ማን عليها فان ويبقى جرب الجلال والإكرام የሚለውን ህግም ሊያናጋ ፈልጎ ነበር ማለት እኔ ብቻ ነኝ የምቀረው ሌላው ፍጥረታት ሁሉ ይጠፋል ስትል ይሄው የማይሞት ይል ነበር ነገር ደግሞ ዙሮ ማለት ነው ይፈታል። ስለዚህ ላይ ተነቃቁ እና አንተ እንደምትለው እተመነሻው እለታይ ሆነ አለ فإنك من المنظرين إلى يوم الوقت المعلوم እስከተወሰነ ጊዜ ድረስ እኔ የማቀው ጊዜ ያለ ፍጥረታት ሊቆይ የሚችልበት እዛች ድረስ ላቆይ ይችላል። አንተ የምትለው ዳር ድረስ ግን አልወስድህም አለው ማለት እና ምንድነው ነፍኸተል ኡላ ማለት የመጀመሪያው ንፊት በሚነፋ ጊዜ ፈሰይከ መን ፊ ሰማዋት ወልአርድ የሚለው አያት እንደሚጠቅሰው በሰማይ በመሬት ውስጥ ነፍስ ያለው ሁሉ በሙሉ ይረግፋል። የዛ ጊዜ አንተም ትጨመራለህ። ከዛ አልፈህ ግን መነሻው ድረስ መሄድ አትችልም አለው ማለት ቢሆንም በመጠኑ ነው እንጂ አሁን አቤታው እንግዲህ የተነፈገው 90% ተሳክቶለታል ማለት ያው ረጅም እድሜ እንዲያገኝ ነው የሚፈልገው። ረጅም እድሜ ተፈቀደለት። ወንጀለኛ ከመሆኑ ጋራ በዱንያ ዱዓህን ጨርሻ አልቀበልህም አላለው አላህ Subhanahu Wa Ta'ala። ህጉ የሚፈቅደውን ያህል ተቀበለው።
ከዛ በኋላ ይችን ካረጋገጠ በኋላ የአላህ ቃል እንደማይሻር ያቃል ይችን ከጨበጠ በኋላ ድንፋታው ሊለቅ ነው ማለት ቃል ፈቢዒዘቲከ በክብር በልዕልና እምላለሁኛል በክብሩ የሚምለው ለመወንጀል ነው ለእወየናው ማጅመዒን እንኳን ይችን ረጅም ዕድሜ የፈቀድክልኝ እንጂ ይሄንን አደምንና ዘሮቹን በሚችለው ሁሉ አቅም ይባር ታልመታቸውና ታላጠፋቸው ታላጠማቸው እንደማልቀር ነው እንዳው ያዘንኩት ባጭር ትቀጨኛለህና ጥላቶች እንደፈለጉ ኸይራት ሰርተው ጀነትን ይዘልቃሉ ብዬ ነበር የሰጋው ረጅም ዕድሜ ከሰጠኝማ በዛ በእድሜ እየታገዝኩኝ እነሱን በግራ በቀኝ ያዋከብኩኝ ሁላቸውንም ለጥሜት እንደምዳርጋቸው አልጠራጠርም በማለት የወንጀል ድርጊቱን እንግዲህ እቅዱን ይፋ አወጣ ማለት ነው ሁሉ ኢላ ኢባደከ ሚንሁም ሙኽለስ ደግሞ በጣም ጥንቃቄ አለው ማለት ይህም ደግሞ በሙሉ የአደምን ዘር አጠፋለሁ ማለት የማይደለም ማለት ይሄ ደግሞ ህጉ እንደማይፈቅድለት ያውቃል ተባሮች አንተ ሁን ብለህ ያነጠርካቸው የመረጥካቸው ይኖራሉ እነዛ መቼም ታቅሜ በላይ ጥቂት ናቸው ያመልጣሉ ወቀሊሉ ምን ኢባዲ የሸኩር እንዳልከው እኔ የተወሰኑት ነብያቶች ሲቲኮች አዳዎች የሚባሉት የተወሰኑት አንተ ልዩ ጥበቃ የምታደርግላቸው ያዳግቱኝ ይችላል ሌላውን ታራውን ህዝብ ግን ነዳዋለሁ ግድ የለም ቆይታ ያለ አለ ማለት ይህም በሚልበት ጊዜ አላህ ደግሞ Subhanahu Wa Ta'ala ምን አለው قال الله فالحق فانا الحق እኔ እውነተኛው ጌታ ነኝ والحق اقول እውነትንም እናገራለሁ የሚከተለውን መግለጫ ስማ እንግዲህ እኔ አባባል ውሸት እንደማይሆን የታወቀ ነውና ማለት ነው ለአምላ አነ ጀሃነም አንተ የምትለውን አድርግ እንደነፋው ከተሳካልህ ሞክር እኔ ግን ጀሃነምን ሞላታለሁ ሚንከ ካንተ ጀምሬ ወሚመን ተቢአከ ከተከታዮችህ ሚንሁም ከተወችም ጭምር ያንተ ተከታዮች ከሆኑ ጀሃነም መሙሊያ አደርጋቸዋለሁ አጅመዒን በአጠቃላይ ብዬ ወስኛለሁና ይሄንን ካወቅክ በኋላ አንተም እነሱ ይሄንን እንግዲህ እንደሚያስከትልባቸው ካወቁ በኋላ ከአላህ ይልቁን ሰይጣን ይሻለናል ብለው አንተን የሚከተሉና የሚያጅቡ ካሉ አንተው ጋር ተጠቃለው የጀሃነም መሙሊያ ይሆናሉ የሚለው የማያወላዳ ውሳኔ መሆኑን እወቅ በማለት ነገረው ማለት ነው የሚያስከትለውበትን እንግዲህ ውጤት ይሄ ባንደኛው አባባል ነው ወይም ፈልሐቁ ማለት ፈልሐቁ ሚኒ እውነት የሚመነጨው ልጅም ከኔ የምን ተይቀጥል የምነግርህን ቁም ነገር ስማ ማለት ነው ወልሐቅ አቁል ለክ እውነት ልሃል ለአምላ አነ ጀሃነም ሚንከ ጀሃነምን ካንተና ወሚመን ተቢአከ ሚንሁም ከነዚህ ከሰው ዘሮች ተከታዮች ከሆኑት አጅመዒን በጥቅሉ በማንኛውም ጊዜ በየትኛውም ቦታ ያንተ ተከታይ የሚሆነውን የሰው ልጅና የጅን ልጅ አጠቃላይ የጀሃነም መሙሊያ አደርገዋለሁ የሚለውን አዋጅ አውጥቻለሁ ይሄንን ታወቀና ከሰማ በኋላ ከአላህ ይልቁን ሰይጣን ይሻለኛል ብሎ አንተ ጋር የሚጃጃል ካለ ይሞክር ቸገረኝ አለው ማለት ነው ሁሉም ያረሱለና ዲበል መለክተኛችን ሆይ ይላችኋል ነብዩ ማ አስአሉኩም አለይሂ ሚን አጅሪ ይህን ቁርአን ለእናንተ በመንገሬና በማስተማሬ ልዩ አገልግሎት ክፍያ አልጠይቃችሁም በላቸው እንግዲህ አላህ Subhanahu Wa Ta'ala ገና ወደፊት ቂያማ ቀን የሚያጋጥመውን ነገር ሁሉ እንደዚህ ምስጥሩን እያወጣ እየዘረዘረ እውነቱንና ውሸቱን እያበሰረ ሲናገር ለሰው ልጆች ምን ያህል ጸጋና ክብር ነው ማለት ይህንን የመሰለ ጠቃሚና ገንቢ ዕውቀት ሰጣችሁ እስቲ ባይሆን የዲካም ዋጋዬን እንዳው ትንሽ የትራንስፖርት እንኳን ከፈሩኝ ብዬ አልጠይቃችሁም በላቸው በነፃ ነው አላህ የመደበላችሁ እሱ ነው ወረታውን የሚከፍለው እንጂ ከናንተ ቢያው ሀብታሙን በነፃ መማር ይችላል ብለ በረን ክፍት አድርግላቸዋል ወማ አነ ሚነል ሙተከሊም እኔ ደግሞ የማልችለውን ነገር እችላለሁ ብዬ የምገረደርም አይደለሁም አላህ የነገረኝና ያስተማረኝ ነው እንጂ ለእናንተ የምነግራችሁና የማስተምራችሁ እናንተ የምትጠይቁኝን ሁሉ በሙሉ መልሳለሁ ብዬ የማልችለው ማጥፍም ደግሞ አልገባም ይሄን ያለበት ምንድነው እንግዲህ አላህ መላእክተኛ ከሆነ ሁሉን ነገር ታውቃለህ ማለት ነው ወደፊት ሲመጣው ዘመን ምን ይመስላል ሰላም ነው ጦርነት ጥጋብ ነው ራብ እያሉ እንደጠንቋይ ወደፊት የሚመጣውን ነገር ሁሉ በዚህ መልክ እንዲነግሯቸው የዱንያውን ነገር የነሱ ህይወት ጋር የሚገናኘውን ነገር ይወተውቱ ነበር ይሄን እንዲነግሯቸው
እኔ የአላህን ፍቃድ ተውሂድን እንዲያስተምርና አላህ የሚፈልገውን ነገር እንዲያስተባብራችሁ ነው እንጂ የመጣሁት እንደው ዝም ብዬ እናንተ የምታነሱት ጥያቄ ሁሉ የሆነ አልሆነውን እሸፍናለሁኝ እያልኩኝ የምግደረደር ሰው አይደለሁም። እማውቀውን ጌታ የነገረኝን እመልሳለሁ፣ የማላውቀውን ደግሞ ታቅሜ በላይ የሆነውን አላሁ አዕለም እላለሁ። እንደ ቂያማ ቀን ያለው ለምሳሌ መተሰዓት ሲባል መልመስኡሉ ዐንሃ ቢአዕለመ ሚነ ሳኢል ይላሉ ማለት ነው። ታዲያ እንግዲህ እንዲህ አይነት ግልጽ የሆነ አስተማሪ ሊጠላ አይገባውም ማለት ነው። ወይ ጥቅም ጋር አያይዞ እኔ የማስተምረው ገንዘብ የሚከፍለኝ ብቻ ነው ቢኖር መክፈል የማይችለው ሰው እኛ ልንቀር ነው እንደ ብሎ አመት ይፈጥር ነበር ማለት ነው። ወይም ደግሞ የሚችለውንም የማይችለውንም እያዘባረቀ ዝም ብሎ ውሸቱንም ምኑንም እያገበዘበዘ ቢሆን ያወናባጅ ነው አገር ሊያጠፋ ነው ተብሎ ተቃውሞ ሊመጣበት ይገባው ነበር። እኔ ግን ሁለቱም ችግሮች ተሉብኝም በላቸው ማለት ነው። ኢንሁ ኢላ ዚክሩ ለልዓለሚን በእኔ አንደበት የሚነገረውና የሚገለጽላችሁ ነገር ለዓለም ህብረተሰብ ትልቅ መመከሪያና መገሰጫ የሆነ ቁም ነገር ነው እንጂ እንደ በቀላል የሚታይና የሚታለፍ አይደለም። ወለተዕለሙነ ነብአሁ ባዕድ እና ይህንን የመሰለ መለኮታዊ መመሪያ ከደረሳችሁ በኋላ አንቀበልምና አንከተልም ታላችሁ ይህንን የማስተባበሉ ውጤት ገናው ወደፊት ይደርሳችኋል። ይህን የካደ ሰው ምን እንደሚያጋጥመው ወደፊት ያው እንድትታገኙታላችሁ ቦታው ላይ ስትደርሱ በዱንያም ሆነ በአኺራ በላቸው ይላል።